ዛሬ ደግሞ ቡልጋሪያ አልነጃሺ መስጂድ አጠገብ በ5.7 ሚሊዮን ብር አጠቃላይ ክፍያ 50% ከወለድ ነፃ የባንክ አማራጭ ያላቸው ቤቶች እንዳሉ ሰመር ሪል ስቴት ሰምተን የመጣ ነው። ያለውን ተጨማሪ መረጃ ውስጥ ገብተን አብረን እንመለከት። ሰላም እንዴት ነሽ? ሰላም አረፍ በይ። እንኳን ደህና መጣሽ። ሁሉ ሰላም? በመጀመሪያ ስለ ራስህና በድርጅቱ ስላለ ድርሻ እንዲሁም ሰመር ሪል ስቴት ማን ነው የሚለውን ጥያቄ ከማንሳት እንጀምራለን። ኦኬ እሺ፣ አመሰግናለሁ በጣም ያው እኔ ኃይሌ እባላለሁ የሰመር ሪል ስቴት ሴልስ ሱፐርቫይዘር ነኝ። እንግዲህ የተለያዩ ረድሞን ውስጥ ሰመር ሪል ስቴት ወደ ሪል ስቴት ሴክተሩ ገብቶ ስራውን ሲጀምር አብረን የዘለቅ ከድርጅቱ ጋርም የተለያዩ ስራዎችን በመስራት ላይ እገኛለሁ ማለት ነው። እንግዲህ ሰመር ሪል ስቴት ማን ነው ምን ሰርቷል የሚለው ጥያቄ ሰመር ሪል ስቴት እንግዲህ ከኦነሩ ስንነሳ አቶ ሳሙኤል መርከብ ይባላሉ ዋናው ኦነሩ ማለት ነው። ወደ 27-28 ዓመት ወደ አሜሪካን ሀገር ሪል ስቴቱ ጋር በተያያዘ የተለያዩ ስራዎችን ነበር ሲሰሩ የኖሩት ማለት ነው። ስፔሻሊ እንግዲህ የኢትዮጵያ የሪል ስቴት ማርኬት እና የውጭ የሪል ስቴት ማርኬት አይገናኝም፣ ኮምፕሊትሊ የተለያየ ነው። ከዛ አንጻር ያው የተለያዩ ጥናቶችን አድርገው ከዛም ወደ ውጭም የተለያዩ ስራዎችን ኦልሬዲ ወደ ሀገር ውስጥ ገብተው ለመስራት ሲያስቡ የሚፈልጓቸውን ነገሮች ከጥናት ይዘው መጥቶ እንግዲህ ወደ ሀገር ውስጥ የተለያዩ ስራዎችን ሰርተዋል ማለት ነው። ሀገር ውስጥ ላይ ከመጣም በኋላ ወደ ሪል ስቴት ሴክተር ያው ከመሰማራታቸው በፊት መጀመሪያ ምንድን ነው እዚህ ሪል ስቴት ሴክተሩ ላይ በዋናነት ኢትዮጵያ ውስጥ ላይ ችግር ብለን የምናነሳው ብዙ ደንበኞች ኮምፕሌን የሚያደርጉበት ፖይንቶች ምንድን ናቸው የሚሉትን ነገሮች በተለያየ ሁኔታ ለ2 ዓመት ያክል ጥናት ከተደረገ በኋላ ነው ወደ ሪል ስቴት ሴክተሩ እንግዲህ ጆይን ያደረጉት ማለት ነው። እንግዲህ በዋናነት ወደዚህ ጆይን ከማድረጋቸው በፊትም ደግሞ 2 ፖይንቶችን በተለይ ከዴሊቨሪ ታይም ጋር በተያያዘ እና እንዲሁም ከአሚኒቲ ጋር በተያያዘ በዋናነት እነዚህ 2 ፖይንቶች ኢትዮጵያ ውስጥ ላይ በደንብ ይነሳሉ፣ ጥያቄዎች ኮምፕሌን አላቸው። እነዚህን ፈተው እንግዲህ ወደ ሪል ስቴት ሴክተሩ የገባን መሆናችን ይታወቃል ማለት ነው። ስለዚህ እነዚህን ችግሮች ሙሉ ለሙሉ ፈተን ማለት ነው ወደ ሪል ስቴት ማርኬቱ ገብተናል ማለት ነው። ሰመር በተወሰነ መልኩ ይህንን ይመስላል። እንግዲህ በጣም ቆንጆ ገለጻን የሰጠህን ለመጀመሪያ ያህል ከዚህ በፊት ሰመር እንዳልከው ያደረጉትን ጥናቶች አድርጎ ወደ ሪል ስቴቱ ሲገባ ምን ያህል ሳይቶችን አስረክቧል? አሁን ላይስ ምን አዲስ ነገር ይዛችሁ መታችኋል የሚለው ጥያቄ የሚሰጠ ምላሽ ምን ነው? ኦኬ ሰመር ያው ከዚህ በፊት ኦልሬዲ ምን ሰርቷል፣ ምን አስረክበዋል፣ የተለያዩ ቦታዎች ላይ የተለያዩ ፕሮጀክቶች አሉ። በዋናነት እንግዲህ ትልቅ ራዕይ አንግቦ የተነሳ ካምፓኒ ነው ማለት ነው። አሴ ፊውቸር በደንብ ይዟቸው የሚመጣቸው ብዙ ሳይቶች አሉት። ከዚህ በፊትም ደግሞ ያስረከበና ኦልሬዲ እየገነባቸው ያሉ ፕሮጀክቶችን በተመሳሳይ መልኩ ሴቶች አደባባይ እንግዲህ አደባባዩ ላይ G+17 የሆነ ቢልዲንግ ኦልሬዲ ለደንበኞች በፉል ፊኒሽድ ኦልሬዲ ያስረከብንበት ሁኔታ አለ። በ3 ዓመት ነበረ ኦልሬዲ ዴሊቨሪ ታይማችን። በ3 ዓመት ውስጥ ኦልሬዲ ያስረከብንበት ሁኔታ አለ ማለት ነው። ከዛ በተጨማሪ ወደ እንግሊዝ ኤምባሲ ሚናሮል ጎን ላይ ደግሞ G+24 የሆነ ቶፕ ቪው አፓርትመንትን አሁንም ኦልሬዲ የሽያጭ ሂደቱን 90% ኦልሬዲ ያገባደድንበት ሁኔታ አለ። በተመሳሳይ መልኩ እሱም የኮንስትራክሽን ሂደቱ በደንብ እየተገነባበት ያለበት ሁኔታ ነው ያለው። አሁን ላይ ደግሞ እንግዲህ ያው ለእናንተ ቤተሰቦችም ጥሩ ዲስካውንቶችን ይዘን የመጣንበት አዲስ ሳይት ወደ ቡልጋሪያ መብራቱ ወይም አልነጃሺ መስጂድ አካባቢ ማለት ነው በጣም አሪፍ የሆኑ ሳይቶችን G+24 ይዘን መተናል ማለት ነው። እንግዲህ የተለያዩ የካሬ ሜትር አማራጮች ያሏቸው እጅግ በጣም አሪፍ የሚባሉ ሎኬሽኖች ላይ የሱቅ አማራጮችን ይዘን የመጣንበት ሁኔታ ነው ያሉት። ሲጠበቅ ነበር የነበረው በጉጉት ያው ሰመር አሁን የደንበኛ ጆሮ ውስጥ በደንብ ገብቷል። በዛ ልክ ደግሞ ኦልሬዲ የደንበኙ ፍሎውም ስላለ ከዛ አንጻር በጉጉት ሲጠበቅ የነበረ ሳይት ነው። አሁን ላይ እንግዲህ ኦልሬዲ ፕሮሰሳችን ጨርሰን እንግዲህ ለሽያጭ አውጥተናል ማለት ነው። የቤቶች አማራጮች ከ1 ቤድሩም እስከ 3 ቤድሩም በተለያዩ የካሬ ሜትር አማራጮች አሉን። እንዲሁም ከ20 ካሬ ጀምሮ የተለያዩ የካሬ ሜትር አማራጮች ሱቆችንም ይዘን መተናል ማለት ነው። በጣም አሪፍ። ሰመር ሪል ስቴት እንዳልከው የዴሊቨሪ ታይም እና የአሚኒቲ ጥያቄዎችን መልሶ ለደንበኞቻችን መጥቷል እያልከኝ ነበር የነበረው እና ከሱ በተጨማሪ የካሬ አማራጮች እና የዋጋ ጉዳዮች በብዙ ደንበኞች ጋር የሚነሱ ጥያቄዎች ናቸው። ስለሱስ ምን የምትለን ነገር ይኖራል? ኦኬ ናይስ። ያው የቡልጋሪያ ሳይታችን እንግዲህ ቅድም
ካነሳሁት ፖይንቶች አንጻር እንዲሁም በተሻለ መልኩ ከሎኬሽኑ አንጻር እንግዲህ አፎርደብል የሆነ ፕራይስ ነው ይዘን የመጣ ነው ማለት ነው። በደንብ ደንበኞችም አሪፍ የሚባል ፕራይስ ስለሆነ ይዘን የመጣ ነው የሚወዱት እና አሁን ላይ ኦልሬዲ በጉጉት ሲጠበቅ የነበረም ሳይት ስለነበር የተሻለ ፕራይስ ነው ይዘን የመጣ ነው። ያ ማለት እንግዲህ ኖርማሊ አፓርትመንት ቤቶቹ ከዋን ቤድሩም ነው የሚጀምሩት። ዋን ቤድሩሙ ደግሞ 81 ካሬ ሜትር ላይ ያረፈ ነው። እንዲሁም ቱ ቤድሩም ከ111 ካሬ ሜትር ላይ ያረፈ ቤት አማራጭ ይኖረናል። ስሪ ቤድሩም ደግሞ 168 ካሬ ሜትር ላይ ያረፉ የካሬ አማራጮች ያላቸው ቤቶች ናቸው ማለት ነው። እነዚህም ቤቶች እንግዲህ በካሬ ከ89 ሺህ ብር ጀምሮ ነው ኦልሬዲ እየሸጥን ያለ ነው ማለት ነው። መሀል ቡልጋሪያ ላይ እንግዲህ በ89 ሺህ ብር በካሬ ዛሬ ገዝቼ ካልሄድኩ እንዳትዪ አንቺም እንግዲህ ያው ገዝተሽ ነው የምትሄጂው። በዚህ ፕራይስ ያወጣ ነው በዋናነት ለእናንተም ቤተሰቦች ኦልሬዲ ኦዲየንሳችሁ በደንብ ሰመር ላይ ብዙ ጊዜ ከዚህም በፊት የተለያዩ ጥያቄዎች እናንተም ትደውሉላላችሁ እና መች ነው የሚወጣው የሚባል ነገር ነበረ። ከዛ አንጻር እንግዲህ ለ15 ደንበኞች ያደረግነው ቅናሽ ነው ይሄኛው ቅናሽ ማለት ነው። በጣም አፎርደብል የሆነ አሪፍ የሚባል ፕራይስ ነው። ያው ቡልጋሪያ መብራቱ ጋር የሚገኘው ሳይታችን የሱቆችም አማራጮች አላቸው። መኖሪያ ቤቶችን በዚህ መልኩ አሁን ላይ እየሸጥን ነው የምንገኘው ማለት ነው። አሪፍ ነገር ነው ይዘን የመጣ ነው ብዬ አስባለሁ። በእርግጥም የጓጓ ፕራይስ ነው ያነሳልኝ። እንደዛ ከሆነ ለሐሙዲ ቤተሰቦች ቅናሽ እንደሚኖርህ የተወሰነ ያልካት ነገር አለች እና ስለሱ ዝርዝሩ ብትነግረኝ ደስ ይለኛል። ኤግዛክትሊ ያው ለ15 ደንበኞች ነው ኦልሬዲ እንግዲህ ለእናንተ ኦዲየንሶች ዲስካውንት ያወጣ ነው። ከ15 ውስጥ እንግዲህ አንዱ አንቺ ነሽ ዛሬ ትገዣለሽ። ኦልሬዲ 14 ይሆናል ማለት ነው። ስለዚህ የተለያዩ ዲስካውንቶችን አውጥተናል እንዳልኩሽ። ያ ማለት እንግዲህ ኦልሬዲ ቤቶቹ አሁን ከዋን ቤድሩሙ ስንነሳ ለምሳሌ ባለ አንድ መኝታችን 81 ሜትር ስኩዌር ላይ ያረፈ ቤት ነው። ኦልሬዲ ይሄኛውን ቤት እንግዲህ ሙሉ ፐርሰንት ለሚከፍል ለምሳሌ 100% የሚከፍል ደንበኛ በ5.7 ሚሊዮን ብር ነው ኦልሬዲ የግሉ ማድረግ የሚችለው ማለት ነው። በተመሳሳይ መልኩ ደግሞ እዚህ ጋር እንደምታዩ የካሬ አማራጮችም አሉ። ባለ ሁለት መኝታውን ለምሳሌ ወደ 111 ካሬ ሜትር ላይ ያረፈ ቤታችን ነው ወደ 7.8 ሚሊዮን ብር ነው እንደምታየው ማለት ነው ቶታል ፕራይስ ለሚከፍል ማለት ነው። በተመሳሳይ መልኩ ባለ 3 መኝታችን ወደ 168 ካሬ ሜትር ላይ ያረፈ ነው። በጣም ሰፊ ቤት ነው፣ ለቀቅ ያለ ነው ማለት ነው። እሱም ወደ 11.8 ሚሊዮን ብር ነው የሚሆነው ቶታል ፕራይሱ ማለት ነው። ስለዚህ በጣም አፎርደብል የሆነ ፕራይስ ነው። ይሄኛው ግን እንደነገርኩሽ ለ15 ደንበኞች ብቻ የሚቆይ ስለሆነ ፈጥነው ለሚመጡ ለ15 ደንበኞቻችን ያዘጋጀ ነው። ያው እንግዲህ ይህንን ኦፕሽን ይህንን እድል ደግሞ የሰጠ ነው ለእናንተ ነው የሚሆነው ማለት ነው። በዛውም ደግሞ የሱቆችንም አማራጭ ስላሉን ከነሱም የተለያዩ ዲስካውንቶችን አድርገናል። ሱቆቹንም አሁንም እንደነገርኩሽ ኦልሬዲ የሙሉ ክፍያ ሲከፍሉ ከ3 ሚሊዮን ብር ጀምሮ ኦልሬዲ ሱቅ የግላቸው ማድረግ የሚችሉበትን ሁኔታ አመቻችተናል ማለት ነው። በጣም ሰፊ የዋጋ ልዩነቶችን ነው እየነገርከኝ ያለኸው። የሐሙዲ ቤተሰቦችን በዚህ ተጠቃሚ እንደሚሆኑ በጣም እርግጠኛ ነኝ። 14 ቤቶች 15ኛው የኔ እስከሆነ እሺ፣ ያነሳህልኝ የተወሰኑ ስላይስሊ ፖይንቶች አሉ ሱቆችም እንዳላችሁ እና የካሬ አማራጮቹ እና ወይስ በተጨማሪም ደግሞ የሱቆቹ ላይ እንደዚህ አይነት አጓጊ ፕራይሶች ልዩነት እንጠብቅ ወይ ዲስካውንት አሉ ወይ የሚለውን አያይዝልኝ። እንዳልኩሽ ነው በጣም አሪፍ ዲስካውንት ነው የተደረገው። ከዛም አንጻር ነው እኔም በተደጋጋሚ ስነግርሽ የነበረው። ሱቆቹ ያው ጂፕላስ 24 ነው ቢልዲንጋችን እንግዲህ እስከ 4ኛ ፍሎር ድረስ ነው ሱቆች አማራጮች የሚኖሩን ማለት ነው። እንግዲህ ከ3 ሚሊዮን ብር ነው የሚጀምሩት የሱቆቹ አማራጮች ዲስካውንት ሲደረግላቸው ማለት ነው። ያው ካሬያቸውን ከ20 ካሬ ጀምሮ ነው የሚሆነው ማለት ነው የካሬ ሜትር አማራጮቻችን። እንግዲህ ከ5ኛ በኋላ ኦልሬዲ ቤት አፓርትመንቶቹ ይጀምራሉ። አካባቢው ላይ እንግዲህ በጣም ተፈላጊ የሆነ ሎኬሽን ነው። ስፔሻሊ ለሱቅ እንግዲህ በደንብ ደንበኞች የሚፈልጉት ኤሪያ ነው ማለት ነው። እዛው አልነጃሽ መስጂድ አካባቢ ነው አካባቢው። ስለዚህ በደንብ ደንበኞች የሚፈልጉት ለንግድም ለመኖሪያም በጣም አሪፍ የሆነ ሎኬሽን ላይም ስላለ ከዚህ ሎኬሽን ላይ እንግዲህ በ3 ሚሊዮን ብር ሱቆችን ማግኘት ማለት በጣም አሪፍ ነው ብዬ አስባለሁ። ለእናንተ ኦዲየንሶች እና እንዲሁም ለእኛ ደንበኞች ደግሞ ይህንን ዲስካውንት ስናዘጋጅ እኛ በታላቅ ኩራት ነው ማለት ነው። እንግዲህ ዌልካም እንላለን።
ከሎኬሽን አንጻር፣ ከዋጋ አንጻር፣ ከካሬዎቹ አንጻር ያሉትን መረጃዎች እንዳለ ብሪፍሊ ሰጥተኸኛል ብዬ አስባለሁ። ከኔ በኩል ቀረ የምለው ሀሳብ ቢኖር የባንክ አማራጮች እንዳሏችሁ ሰምቼ ነበረ። ስለሱ ትንሽ አልጠቀስክልኝም እና በተጨማሪም ደግሞ ባንክ ለማይጠቀሙ ደንበኞቻችሁ ምን ያህል የጊዜ መጠን ያከፋፈል ሁኔታዎችን ጠቅላላ አድርገህ ብታስረዳኝና ከአንተ በኩል ቀረ የምትለው ሀሳብ ካለ በዚያ አያይዘህ ብትነግረኝ። ኦኬ፣ በጣም አሪፍ። የባንክ ኦፕሽናችን እንግዲህ ከ50% ከወለድ ነፃ የባንክ ብድር እንግዲህ እናመቻቻለን ማለት ነው። ያው እንደዚህ ባንክ ደግሞ ለማይፈልጉ ኦልሬዲ ከዚህ ቅድም ስናነሳ የነበሩ በ100% ሲከፍሉ ያለውን ዲስካውንት ስለነበር ከባንክ ውጭም ሳይፈልጉ ኦልሬዲ በአከፋፈል ሂደት ከፍለን ለመግዛት እንፈልግ ለሚሉ ደንበኞች ደግሞ ራሱን የቻለ ፔመንት ስኬጁል አለን ማለት ነው። ያ ማለት እንግዲህ ከ10% ጀምሮ በ10% ቅድመ ክፍያ ኦልሬዲ ቤት የራሳቸው ማድረግ የሚችሉበት ሁኔታ የተመቻቸ ነው ማለት ነው። ይህንን 10% ከከፈሉ በኋላ እስከ 3 ዓመት ድረስ ቀስ ብለው እንደ ኮንስትራክሽን ፕሮግረሱ መሰረት እያዩ ከፍለው ይጨርሳሉ። ቤታቸውን የግላቸው ማድረግ የሚችሉበትን ሁኔታ አመቻችተናል። በጣም አመሰግናለሁኝ። ዛሬ ካየናቸው ነገሮች አንጻር አጓጊ ዲስካውንቶች፣ አጓጊ ቦታዎችን ነው የነገርከን። ጠቅላላ ያለ ሀሳባችን የሚሰበስብ ገለጻ ነው የሰጠህን። አመሰግናለሁ። በትኖሃል እንዴት ያገኟቸዋል የሚለውን ነገር ነግረህ በዚህ እናጠቃለን። በጣም አሪፍ። እኔም በጣም ነው የማመሰግነው። ያው ከታች እንግዲህ ስልክ ቁጥሮችን እናስቀምጣለን። የድርጅቱን ስልክ ቁጥሮች ከታች ይኖራሉ። በሱ እየደወሉ በማለት እንግዲህ ኦልሬዲ ሙሉ መረጃ መውሰድ የሚችላሉ። ወደ ቢሮአችንም ኦልሬዲ መምጣት የሚችሉበትን ሁኔታ መፍጠር ይችላሉ ማለት ነው። ያው ስለነበረን ቆይታ እንግዲህ ይህንን ይመስላል። መልካም ጊዜ። እሺ ውድና የተከበራችሁ ዩቲዩብ ተከታታዮች የሰመር ሪል ስቴት ላይ ነበራችሁን ጥያቄዎች የሚያጠሩ ቆይታዎችን አድርጌ እንደተመለስኩ ባለሙሉ እምነት ነኝ። ለተጨማሪ መረጃ ይደውሉላቸው።